ወይዘሮ ሄለን ያሰበችውና እጅ ይገባል ብላ ተመኝታው የነበረው ብር እቤት ወይም እጇ ሳይገባላት ኑኑዬ አምልጣለች ማለት ነው። እንግዲህ ሁላችንም እንደምናውቀው አዶናይ ቤቱን ሊሸጥ እሷ ጋር ተባብሎ ነበር። ለማንም እንዳትናገር፣ ለጋሽም እንዳትናገር ብለው ነበር፣ ለቶማስ ለባለቤቷ። እሱም በቃ እሷ ትፈታልኝ እንጂ ችግር የለውም ለማንም አልናገርም ሲል ቃል ገብቶላት ነበር። ደስ የሚለው ነገር እንግዲህ ኑኑዬ አመልጣለች ማለት ነው። በሌላ በኩል እንግዲህ ታዴ ከወይዘሮ ሄለን ክላስ ስልኳን ትተውታ ነበር። እናም ደስ የሚለው ነገር እንግዲህ ታዴ ቀርጻታለች ማለት ነው። ሪከርድ አድርጋታለች። ስለዚህ ያን ሪከርድ ደግሞ ወይዘሮ ሄለን አላየችውም። ነገር ግን ከሷ ጀርባ እየሰራች እንደሆነ ጠንቅቃ ታውቃለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ስለመጣችሁ ከልብ አመሰግናለሁ። ስወዳችሁ ሳከብራችሁ እስኪ እንደው ቪዲዮውን ላይክ በማድረግ ጀምሩት። ምን አለበት? ኧረ ተው ቤተሰብ፣ ይጎዳል ላይክ ማድረግ ተው። ግን እውነት እናንተ አንድ ላይክ ባደረጋችሁ ቁጥር ለኔ ይጠቅመኛል። እናንተን ደግሞ ምንም የሚጎዳችሁ ምንም አይነት ጉዳት አያመጣም። ሶ ፕሊስ ላይክ አድርጉ ማለት ነው፣ ቪዲዮ የሚደርሳችሁ ሁላችሁም። ለማንኛውም ወይዘሮ ሄለን ምንም ነገር ሳይሳካላት ቀርቷል ማለት ነው። እንግዲህ ወንድሟ መኮንንን መጥቶ ነበረ። ነገር ግን እሱም የወይዘሮ ሄለንን ወይም ደግሞ ወይዘሮ ሄለን እያደረገች ያለችውን ነገር ምንም ስለማያውቅ ሁሉንም ነገር እንደውም አስባችሁታል እንደመጣ ነበር እሷ ራሱ ቁጭ ብድግ ያደረጋት። ልክ እንደገባ እንግዲህ ታዴ ከሱቅ ተልካ ነው እየተያዘችው። ስለዚህ በድብቅ ዝም ብለህ አጣራ ብላው ስለነበረ ወይዘሮ ሄለንን ሄዶ የት ሱቅ ተልካ እንደነበረ ወይም ከተላከችበት ሱቅ እንዲወስዳት ያዛታል። እሷም እየተንቀጠቀጠች እንግዲህ ከዛ ሱቅ ከወሰደችው በኋላ መኪናውን ፎቶ እንዳነሱትና የታርጋ ቁጥሩን እንደያዙት ያውቃል። ከዛ በኋላ ነው እንግዲህ ለወይዘሮ ሄለን የነገራት። ወይዘሮ ሄለን ግን ይህን ነገር በፍጹም ማወቅ አትፈልግም ነበር። እየደወለች ያ ቴሌ ለሚባለው ላገተው እንደዚህ ሆኗል፣ አሁን እኮ ወንድምየው መጥቷል። ስለዚህ ወንድምየው ደግሞ በጣም ኃይለኛ ነው፣ ምንም ማድረግ አልችልም፣ እንደው ምን አባቱ መጣብኝ እያለች እንደውም እንግዲህ ለቴዲ ስትነግረው ነበር። ቴዲ ደግሞ ታዲያ ምን ማለት አንቀጠቀጠሽ? ለምን ፈራሽ? እሱ እኮ ባላገር ነው ምናምን ሲላት፣ አንተ ባላገር ነው ትላለህ? እንደሱ በጣም ኃይለኛ እኮ ነው እያለችው ነበር። ያም ሆነ ይህ እንግዲህ ወደ ክላሷ ስትገባ ደግሞ ወይዘሮ ሄለን የታደን ስልክ ታገኘዋለች። የታደ ስልክ ደግሞ እዛ ተቀምጦ የነበረው እሷ የምታደርገውን ነገር እና የምታወራውን ነገር ሪከርድ ለማድረግ ነበር ቤተሰቦች። እናም ወይዘሮ ሄለን ታደን ተጠራታለች። ታደን ጠርታት ከክላሷ አስገብታ ፀጉሯን ጭምድድ አድርጋ ይዛ ስልክሽ ከኔ ክላስ ምን ይሰራል? ምን እየሰራሽ ነው? ምንስ እያደረግሽ ነበር? በምን ምክንያት ነው የምትከታተኝ? አንቺ ልሰልኝ ነው አይደል? ስልክሽን ከክላሴ ያስቀመጥሽው ምን ሲባል ስልክሽ ከክላሴ መጣ እያለች እንግዲህ ፀጉሯን እንቅ አድርጋ ይዛ ከዛ በኋላ ሄለን ምንም ማለት ታደኔ ምንም የማውቀው ነገር የለም ከኤልሹ ጋር ነው የመጣሁት፣ ነገር ግን እዚህ አብረን ነበርን፣ ከዛ በኋላ ስልኬን ረስቼው ሄድኩ ነው ስትላት የነበረው። ነገር ግን ወይዘሮ ሄለን በጣም ጠርጥራለች ማለት ነው። ታዴ እዛው ክፍል ወይም ደግሞ ከራሷ ክላስ የሆነ ነገር እያደረገች እንደሆነ ጠርጥራታለች። ከዛ በፊት ካስታወሳችሁ ክፍል 12 ላይ ምንድነው አድርጋ የነበረው ከልጇ ጋር ይችን ልጅ እኔ እጠረጥራታለሁ ለምን እንደመጣችና አንቺን እያለች እየመጣች ነገር ግን ውሏና አዳሯ መሲ ጋ ነው። ስለዚህ የሆነ ነገርማ አለ፣ መሲም እያስታወሰች መሆን አለበት። ስለዚህ ይህን ነገር በጥሞና መከታተል አለብኝም ስትል ነበር ማለት ነው። እንግዲህ እዛ ላይ ክላሷ ውስጥ ስልኳን ስታገኘው በጣም ነበር የደነገጠችው። ምክንያቱም ጠርጥራለች እንደምትከታተላትና ወይም ደግሞ የሆነ መረጃ ከሷ ጋር ልትወስድ እንደሆነ ገብቷታል። ያም ሆነ ይህ እንግዲህ ታደን እንቅ አድርጋ ይዛ ካስጨነቀቻት በኋላ ቁጭ እንድትል አድርጋ አንቺ ከሷ ጋር ከምትርመጠመጪ ከዛም ባለፈ ደግሞ የትምህርት ቤት ክፍያ አጥተሽ ትምህርትሽን እንዳቋረጥሽ አውቃለሁ፣
ንብረት ወይ ማለት ገንዘብ እንደሌለሽ አውቃለሁ፣ ገንዘብ እንደሚያስፈልግሽ አውቃለሁ። ስለዚህ እሷን ታያትና ከኔ ጋር ስሪ፣ ለኔ ቀኝ እጅ ሁኚ ትላታለች። እንግዲህ ታድም አንቺን እወድሻለሁ፣ አከብርሻለሁ፣ ግን ለአንቺ ምንድን ነው እንዳደርግልሽ የምትፈልጊው? ምን እንዳደርግልሽ ነው የምትፈልጊው? እያለች ትጠይቃታለች። እሷም እንግዲህ እኔ የምፈልገው ለእኔ ቀኝ እጅ እንድትሆኝልኝ ነው። በቃ እሷን ታያትና ከኔ ጋር ሁኚ፣ ያልጠበቅሽውንና አይተሽው የማታውቂውን ገንዘብ እኔ እሰጥሻለሁ ስትል እንግዲህ ለታድ ትነግራታለች። ታድ ደግሞ ይህን ነገር በፍጹም አትፈልግም። አንቺ ውሻ ቆሻሻ፣ ያንቺ ብር ባፍንጫ ይውጣ እያለች በውስጧ ታወራለች። እንግዲህ ወይዘሮ ሄለን ለአንድ ቀን ጊዜ ሰጥታታለች። ለእሷ ቀኝ እጅ ከሆነችላት የምትፈልገውን ያክል ገንዘብ እንደምትሰጣትና ጠቀም ያለ ገንዘብ እንደምትሰጣት ነው የነገረቻት። እንግዲህ ታደም በፍጹም ይሄን ነገር እንደማታደርገው እርግጠኛ ነኝ። ምክንያቱም ስራ ነገሯን ሁሉ ታውቃለች። መሲንም እንደዛ ያደረገቻት እሷና ልጇ እንደሆነች ታውቃለች። ከዛም ባለፈ እንግዲህ እቺ ኤልሹ የምትባለው እንግዲህ የታደ ጓደኛ ናት። ነገር ግን አሁን ታደን ፈልጋ ሳይሆን የመጣችው ያው አስመስላ ነው እንጂ በፍጹም ታደን ፈልጋ አይደለም የምትመጣው መሲን ፈልጋ ነው። የመሲ የቅርብ ጓደኛ ሆናለች። እናም ወይዘሮ ሄለን ደግሞ ይህን ነገር አልወደደችውም። ምናልባትም መሲ አስታውሳ ሊሆን ይችላል። ስለዚህ ያለ ምክንያት እች ልጅ ወደ እሷ ክላስ አትመላለስም፣ ውሏና አዳሯም ወደዛ ሊሆን አይችልም ስትልም ነበር እንግዲህ ከልጇ ጋር ሆና። እንደውም መሲንም አስፈራርታታለች። ምናልባትም ትውስታሽ ተመልሶልሽ ከሆነ እኔን የማደርገውን ነገር ታውቂያለሽ፣ ቤተሰቦችሽን ሁሉ ነው የምጨርሳቸው እያለችም እንግዲህ ወይዘሮ ሄለን መሲ ላይ እየዛተችባት ነበር ማለት ነው። ይህ ሁሉ ጣጣና ይሄ ሁሉ ዙሪያ ማለት ነው ቤተሰብ ግን ኧረ እኔስ እንደው እውነት እንደው በዚች ምድር ላይ ጥሩ ሰው የለም እንደ በኢየሱስ ስም ብስማ የኛ የኢትዮጵያን ድራማማ ስታዩት በስመ አብ ወወልድ ወመንፈስ ቅዱስ ነገር፣ ተንኮል፣ መገዳደል፣ መቀማማት ምናምን አስባችሁታል? አንድ ቤት ቁጭ ብሎ ሰው በዚህ ደረጃ ክፋት ነገር እንግዲህ አይንዬ ማለት የነ መኩና የነ እንትና ማለት የነ መሲ እናት ናት። እናም እንግዲህ እቺ ደግሞ ኑኑ የራሷ የወይዘሮ ሄለን ልጅ ናት። እንግዲህ እሷ እያሰቃየች ያለችው የራሷን ልጅ ነው እያሰቃየች ያለችው። እና በጣም የሚያሳዝነው ነገር እንግዲህ አይንዬ ማለት በጣም የቅርብ ጓደኛዋ ናት። ከሚገባው በላይ ይቀራረባሉ። እናም ግን ከኋላዋ ምን እያደረገች እንደሆነና ከነሱ ቤት አስቀምጣ የእሷን ልጅ ግን እንደዛ አሳልፋ እንደሰጠች የምታውቀው ነገር የለም። አይ ወይዘሮ ሄለን አንዳንድ ጊዜማ ታስቀኛለች። በራሷ ልጅ ጋር ይህን ነገር እያደረገች እንደሆነ ስታውቅ ግን ምን ይሰማት ይሆን? በስመ አብ ወወልድ ወመንፈስ ቅዱስ። በጣም ከባድ ነው እውነት። ይሄ ገንዘብ የማያደርገውና የማይሰራው ነገር የለም እውነት ለመናገር። ለማንኛውም እንግዲህ አይንዬ ማለት በጣም የቅርብ ጓደኛዋ ናት። ነገር ግን እሷን አምናት ምንም የምታደርግ ነገር ስላልመሰላት ራሷ አብራት ያለችው ጓደኛዋ ያን ነገር አድርጋ፣ ነገር ግን መልካም መስላ ነው እንግዲህ አይንዬን ራሱ ስትቀርባት በጣም ቁጭ ብለው ራሱ ሲስቁ ሲጫወቱ አስባችሁታል? እንግዲህ የእሷን ልጅ እንድትታገት አድርጋ ከዛ ብር ለመቀበል ደፋ ቀና እያለች፣ ነገር ግን ከእናትየው ጋር አብራ ቁጭ ብላ ትስቃለች፣ ትጫወታለች። ሰው ግን ምን አይነት ጨካኝና ምን አይነት እንትን ያለው ውስጡ እንዴት አይነት ሰላም ይሰጠዋል? አስባችሁታል? አሁን የእሷን ልጅ የራሷን ልጅ ኤልሹን እንዴት እንደምትንከባከባት እንዴት እንደምትወዳት ደግሞ ኤልሹ ማለት የሆነች ጨርጫራ ቀናታም በጥራቃ ናት። ለምን ካላችሁኝ እነ ሞኬ ወይም ደግሞ እነ አይንዬ መጥተው ከዛ ቤት ሲያርፉ ከወንበሩ ላይ ከሶፋው ላይ አስነሻቸውና ምግብ ከሚበላበት ጣውላ ማለት ጠረጴዛው ከዛ ወንበሩ ጋር እየቀመጡ ነው ስትል የነበረውና የንቀቷ ንቀት ወደር የለውም። እና እሱ ብቻም ሳይሆን እንግዲህ ኑኑን ሁሉም ሰው ይወዳታል፣ ሁሉም ሰው ከእናትየው በስተቀር። ስለዚህ እሷን ሁሉም ሰው ስለሚወዳትና ሁሉም ሰው ስለሚቀርባት በዚህ ደግሞ በጣም ነው የምትቀናው። እንግዲህ ለታደ እንኳን ምንድነው ስትላት የነበረው እኔ አላምርም እንዴ? እኔ ቆንጆ አይደለሁም እንዴ? ነገር ግን ሁሉም ሰው ኑኑን ብቻ ነው የሚመለከተው። አባዬ ራሱ ኑኑን ብቻ ነው የሚያየው። እናም እኔ አላምርም ወይ? እኔ ቆንጆ አይደለሁም ወይ? ለምንድን ነው እሷን ብቻ ሰው የሚወደው? በዛ ላይ ደግሞ አዶናይ የእሷ ስም ሲነሳ ከሰማ
በጣም ነው አንገቱን ገትሮ ወይም ወገቡን ገትሮ የሚከራከርላት እና ለምንድን ነው ሁሉም ሰው የሚወዳት? በተለይ ደግሞ አዶናይ ሲከራከርላት እና አዶና ለሱ አቁሞ ሁሉንም ነገር በእሷ ዙሪያ የተወራውን ነገር ደስ ሳይለው ሲቀር እኔ በጣም ነው የምናደደው። በተለይ በአዶናይ በኩል በጣም ነው የምትናደደው። ምክንያቱም አዶናይን ትወዷለች፣ ነገር ግን አዶናይ ደግሞ እሷን ነው የሚወዳት ማለት ኑኑን ይወዳታል ማለት ነው።